ውብዬ ጣጣን አቀፍሪ ነኝ ይበቃሻል። ውብዬ በጣም አመሰግናለሁ። ልጅቷ ምን ሆናለች? ምንድነው የምነግርሽ ብዬ እኔ ምንም አላውቀው ነገር እኔ አንቺ ምንም የምደብቅሽ ነገር የለም ወይ? እርግጠኛ ነህ? የሆነ ነገር ቢፈጠር ግን ማለት ነው እኔ ያልሰማሁት ነገር ኑሮ እሷ ሰምታ ከሆነ እኔ የማላውቀው ነገር ኑሮ እሷ ካወቀች ነው የመጨረሻችን። ማኪ ልክ ናት ነው የምትሉት? ውብዬ እኔ ላንቺ ብዬ ነው እንደዚህ መሆነው፣ ላንቺ ብዬ ነው። እግዚአብሔር ነው ብዬ ነው። እግዚአብሔር ላንቺ ብዬ ነው። ለምንድን ነው ግን የነ ውብዬ ትዳር ፈተና አዲስ አበባ ከገቡ ጀምሮ ፈተና የበዛበት ትዳር? የምሬን ነው የምላችሁ። ለምንድን ነው ማለት የሆነ ነገር አለ እያለች ሁል ጊዜ እንትን ከምትል ለምን ተናግራ በቃ የፈረጠ ይፍረጥ። በቃ እውነት ካላት የፈረጠ ይፍረጥ ተናግራ እንትን ማለት ነው። ግን ሁሌ በቃ ፈተና የበዛበት ነው። ለምን እንደሆነ ባላውቅም ማለት ነው። በነገራችን ላይ የሚወድ ሰው ነው የሚፈተነው። በተለይ ደግሞ አሁን ላይ ልጅ እያላችሁ ከተዋለዳችሁ በኋላ ምን ካላችሁ በኋላ እንደዚህ አይነት ነገር ሲገጥም በጣም ይደብራል። በጣም የምፈራውም ነገር ይሄ ነገር ነው። ለምን ልጆች ያለ እናት ያለ አባት ፍቅር በህይወት እያለ ተለያይቶ ማደግ በጣም ነው የምፈራው። በጣም ከሚገባው በላይ ማለት ነው። በጣም ነው የምሸሸው። ብቻ ፈጣሪ ከዚህ ይጠብቅሽ በሉኝ እንጂ ወደፊት ትላላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ ውዶቼ። ላይክ ሰብስክራይብ ያደርጋችሁ የምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም ላይክ አይከፈልበትም። ላይክ ሰብስክራይብ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። እንግዲህ እንዳያችሁት ነው ትዳር አሁንም በአደጋ ላይ ነው ያለው ማለት ነው። ናሂ ምን እንዳደረገ ባናቅም ከውብዬ እህት ጋር ቤተሰብ ድረስ ሄዷል ማለት ፕራንክ ነው እንዳንል ቤተሰብ ድረስ ደርሷል። አጎታቸው ድረስ ደርሷል። እና ውዶቼ ማለት ነው ልጅቷ እውነት አለ እያለ ነው። ናሂ ደግሞ አሁን እንዳትናገር አፏን እንትን እያለ ነው። ጸበል ወደሽ እኔ እኮ ወንድምሽ ነኝ ምናምን እያለ ነው። እና ምን እንደሆነ ባላቅም ውዶቼ ግን ፈተና በዝቶበታል። አዲስ አበባ ከገቡ ጀምረው በጣም እንትን ነው። እንዳያችሁት ደግሞ ናሂ ዩቱቡ ተዘግቶበታል ማለት ነው። አዲስ ዩቱብ ቻናል ከፍቷል። ብቻ ይከብዳል። እስኪ እንየው እስከ መጨረሻ። የምትወጂኝ ፍቅሬ ሳትወጂ ማስከበር አለብህ አይደለ? ኖ እሷን ማስቀየም ቤተሰብሽ እኮ ናት አይደለ? ቤተሰቤ አይደለችም። ለምንድን ነው የሚያባብል? ለምን የምታባብለው? ምንድን ነው? እኔን አትውቀሱኝ። ቤቴ እኮ ከስደት እኮ ነው ከስንት ዓመት በኋላ የመጣችሁ። እንዴት ነው ማለት ማለት እና ትዳርን ተበታትነ እራሷ የምታጠፋ ስችል መኪና ውስጥ ምትገባስ? እሱንም አታደርግም። እኔ ተደርቤ እሷን መናገር ነበረብኝ። ተናገራት። እሷ እኛ ስንት ነን? 4 ነን። እንዴት ነው 4 ሰው አንድ ሰው ላይ መናገር የሚችለው? ቢያንስ እችን ልጅ ማረጋጋት አለብኝ። ገባ ማስተዋል አለብኝ። የሆነ ነገር ብትሆን ደግሞ ጸጸቱ ለኔ ነው። አይ በኔ ምክንያት ማንም እንዲጎዳ አልፈልግም። ማንም በኔ ምክንያት ከዛ ታዲያ መጣሽ ይቅርታ እህቴኛለሽ ውብዬ ማኪ ተረጋጊና ውጪ በቃ ማኪ ቆይ ነው ቆይ አይ እጂ በቃ ቆይ እንዴ ነው የምትሄደው? ለምን እንዴ ድጋሚ ነው? እርግጠኛ ነኝ እኔ ምንም አውቀው ነገር የለም ውብዬ። ድጋሚ ሌላ ስህተት ከሰራ ግን
ሁላችንን ነው የምታስከፋው። በእናትህ የምን ስህተት ነው? በእናትህ በቃ እኔ ልጅቷ እኔ አሟት ከሆነ እኮ ጸበል ውሰድሽ እያልኳት ነበር እኮ። እንደዚህ እብዶና እየመጣች እንዴት ነው ትሪት ማታረጓት እንዴ? ሁላችን እንዴት ነው እሷን መሳደብ የምንችለው? እንዴት ነው እሷን መጥፋት ሂጂ ውጪ ማለት የምንችለው? በቃ አታስፈልግም። ህይወቴ ስማ ታስፈልግ ሴት ናት አይደል? ይሄ ስሜት መሰማት ያለው ለኔ ነው። አስተማከሉ አይቆረጥም እኮ እህትሽ እኮ ናት። ምንም ብትበድልሽ እኮ እህትሽ ናት እንዴ? ዘመድሽን ልክጂ ነው። ስለዚህ ትዳሬን መበጥበጥ አለባት። ይህን ልቀበል። ይህን ደግሞ ማስተካከል አለብን። ጸበል መውሰድ ካለብን ወስጃታለሽ። የሆነ የማላውቀው ነገርማ አለ። በጭራሽ እንደዚህ አትከራከርናሽ። ጥርጣሬ ውስጥ እንድንገባ ያደረግከን አንተ ወራስህ ነህ። እስከዛ ውጧ፣ ከዚህ ርዕስ ውጧ። እንዴት ነው ስለ የምታውቀው ነገር አለ የምትሉኝ እንዴ? ታዲያ እንዴት ነው የምንወጣው? ራስህ ጥርጣሬ ውስጥ እየከተተ ሰላሜን አላገኝም እንዴ? ጥየሌን እንዴ? ናት ጥርጣሬ ውስጥ የገባ ነው። እኛ የራስህ ድርጊት በጣም የሚያስጠረጥር አይነት ድርጊት ነው እያደረክ ያለው። ምን ማድረግ ነበር? መምታት ነበረብኝ? መምታት አይደለም እንዴ ዘመድ እኮ ናት። ነገ እኮ ጋሼ እኔን ነው እኮ የሚወቅሱኝ አይደል እንዴ? እዚህ ልጅ እኮ ማሰብ አለብን። የሆነ ከህይወት ልታስወጣህ እኮ እየሞከረች ነው። ከትዳር ልታፋታ እየሞከረች እኮ ነው። አልባንንክም እንዳይሆንም እንዴ ለአንተ እኮ ጥሩ ነገር እኮ እያደረገች አይደለም። የሆነ የደበቀኝ ነገር አለ። እንዴት ነው እሷን የምትከላከልላት? ጭራሽ ቁጭ በይና አብረሽን ቢጠጭ የምትላት እንዴት ነው? ይጋብዝልኛል እንዴ? እየተከራከርኩኝ አንተ ዝም በይ ያልካት የሆነ ጉዳይ አለ ማለት ነው። ያንን ጉዳይ ደግሞ ንገረኝ። ምንም የለም አልኩሽ። አለ በግልጽ ምንም የለም አልኩሽ። አልዋሸሁሽም። ምንም የለም ብዬ ነው። ይኸውልህ የደበቅከው ነገር ካለ ግን ዋጋ ትከፍላለህ። እኔ እየነገርኩህ ነው። ከአሁኑ ይኸው ተናገርና ተገላገል። አረ ምንም የደበቅኩት ነገር የለም። ዋጋ እንዳትከፍል እኔ እፈራልሃለሁ። ይኸውልህ በቃ ያው ውብዬ እየሰማሽ ነው አይደል? ናኦሚ እኛ ወደ ቤት እንሄዳለን። ሁለታችሁ ቁጭ ብላችሁ በር ዘግታችሁ አውሩ። በቃ ናኦሚ ናይ ኬኩ ለማን ነው እንትን ያለው? አብረን እንድናከብር። አሁን ኬክ የምንበላበት ጊዜ አይደለም። በቃ ኬክ የምንበላበት የኬክ ጊዜ አይደለም። ቁጭ ብላችሁ ተነጋግራችሁ የመጣውን ችግር የደበቀውም ነገር ካለ የምትናገረው ነገርም ካለ ተነጋገሩና ይሄን ነገር ፍታ ነው። በቃ ነው። እንደዛ አይነት ነገር የለም። በቃ እንደዚህ አይነት ነገር እንደሌለታው ቁጭ ብላችሁ ይነጋገሩ። በኋላ ዋጋ እንዳታስከፍሉ እየተነሽ ዋጋ ይሄ ዋጋ ቆይ እኔ የምለው ማለት ነው አሁን የሆነ ነገር ከተገኘ ናሂ የምር በጣም ይደብራል። እና ለእንትን ለራሱ ማለት ነው ምን ብሏት ጀንጅኗት ይሁን ሚስጥሩን አወጣዋለሁ እያለ ጀንጅኗት ይሁን ምን ይሁን ምንድን ነው የሚያስፈራው? ወይ ጀንጅኗት ስም ቀይራ ጀንጅነው ካልሆነ በስተቀር ምንድን ነው የሚያስፈራው ነገር? እንደዚህ ያደረገው ነገር አሁን ደግሞ ባለፈውን የራስ ጉዳይ ምናምን እያለ ያመናጫጭቃ ነበር። አሁን ደግሞ ወደ ማባበሉ ውብዬ ስትቀየር ወደ ማባበሉ ነው። ውብዬ ያው ትዳሯን ለማዳን ነው እንደዚህ የምትሆነው። የልጆቹ አባት ነው። ናቲ አሁን የተቀየረበት ምክንያት ጓደኞቹም ሚስቱም ሁሉም እንዲጠረጥሩት አድርገዋል። ልጅቷ ደግሞ ተናገረ፣ እኔ ከመናገሬ በፊት ተናገረ። በነገራችን ላይ ደብቆ ከሌላ ሰው ከምሰማው ውብዬ አሁን ቢነግራት ይሻላል። ምክንያቱም ብዙ ጊዜ ነገሬ ስትለው ከእሷ ጀርባ የምታደርጋቸው ነገር ከውብዬ ጀርባ የሚያደርጋቸው ነገር ዋጋ እያስከፈሉ ነው። እና ቢያንስ ልጆቻችሁ ታስቡ ብዬ ነው ማስበው። እንደ ሀሳብ እንደኔ ልጆቻችሁ በቃ ልጆቻችሁ በጣም ያሳሱ ልጆች አሏችሁ እና አብራችሁ ከውብዬ ጋር ነገሮችን ተጋፍጣችሁ ነገሮችን ፊት ለፊት አምጥታችሁ ብንትን ብትሉ ይች ልጅ የሆነ ነገር ሳይኖራት የውብዬን ትዳር የእህቱ ምንም ቢሆን ትንሽ ስጋ እንደ መርፌ ተወጋ ነው እና የሆነ ነገር ከሌለ እንደዛ አታረግም። ግን እኔ የደበረኝ ምን አለ መሰላችሁ ባለፈው ቼክ ምናምን የጻፈችው እሱ ይደብራል። ግን ቢሆንም የሆነ እውነት አላት ብዬ ነው ማስበው ውዶች ማለት ነው። አንድ ሰው የሆነ ነገር ሳይኖረው የሰውን ትዳር ስንት ዓመት የቆየ የወለዱ ትዳር ከመሬት ብድግ ብሎ ሊያፈርስ አይችልም ብዬ ነው ማስበው። እስኪ ዋጋ እየከፈልልና አሁን ግን የምትደብቀው ነገር ያለ ከሆነ ታጣናለህ። ሁላችንን ገብቶሃል። ድጋሚ እነዛን ስቃዮች ማሳለፍ አንፈልግም እንጂ ገብቶሃል አይደል? አለቀ። ናትና ይጨርሱ ሁለታችሁ። ካሜራውን አጥፋና ሁለታችሁ አውሩ። ፈቃደኛ ነህ አይደለም? ምንድን ነው የምነግርሽ ብዬ እኔ ምንም አላውቀው ነገር አለ። እኔ አንቺ ምንም የምደብቅሽ ነገር የለም ብዬ እርግጠኛ ነህ? የሆነ ነገር ቢፈጠር ግን ማለት ነው እኔ ያልሰማሁት ነገር ኑሮ እሷ ሰምታ ከሆነ እኔ የማላውቀው ነገር ኑሮ እሷ ካወቀች ነው የመጨረሻችን። እወቅ። እያመንኳት አይደለም
ግን ደግሞ ከአንተ መስማት ያለብኝ ነገር ካለ እና እኔ ሳልሰማ እሷ ሰምታ ከሆነ ማለት ነው የመጨረሻችን ነው የሚሆነው። ይሄን ወቅ እኔ ሰላም ማግኘት ነው የምፈልገው። እኔ የምኖረውን ህይወት እኔ የምኖረውን ትዳር ሌላ ሰው እኔ እንደባዳ እዚህ ተቀምጬ ሌላ ሰው ስለኛ ጉድ የሚያውቅ ከሆነ በጣም ትልቅ ችግር ነው የሚፈጠረው። ወቅ ብቻ በጣም ይከብዳል ማለት አሁን ሌላ ነገር ከመጣቱ በፊት ራሱ ይቅርታ ጠይቆለው ቢነግራት እሷ ከምትናገረው እሱ ቢነግራት ይቀላል ብዬ ነው የማስበው። ግን ብቻ አላውቅም ውዶቼ፣ ግን ለልጆቻችሁ ብታስቡ መልካም ነው እላለሁ።